እሺ እኔ ማለት ነው ልጆቼን እየሰራው ነበር ማሳድጋቸው። አሁን ግን አንደኛው እጄ የመኪና አደጋ ደርሶብኝ፣ ሁለተኛው እጄ ደግሞ ከልጆቼ አባት አብሬ በነበርኩበት ሰዓት መቶኝ ጉዳት አጋጥሞኝ አሁን ሁለቱም እጄ ሰርጀሪ መሰራት አለበት። ምንም አይነት ስራ የለኝም ታውቂያለሽ። በቃ ማለት በጣም ችግር ውስጥ ነኝ ያለሁትኝ። እመቤቴን ነው የምልሽ። በቃ ማለት እንዴት ብዬ ላስረዳሽ? በጭንቀት በቃ የሆነ ነገር ሆናለሁ። ልጆቼን ማንም ሰው ቼክ አያደርግልኝም። እናቴም አቅመ ደካማ ናት፣ አባቴም እንደዛው። ሕክምናውን ቢያንስ ሕክምናውን ካደረግኩኝ መስራት እችላለሁ። ከዚህ በፊትም ሰርቼ ነው ልጆቼን ያሳደግኳቸው። ግን እጄን መታከም አልቻልኩኝም። በቃ ሰዎች ተስፋ ይሰጡኛል፣ ከዛ ግን ምንም ዝም ይሉኛል፣ መልሰው ዝም ይሉኛል። እና አቃተኝ። አሁን አቃቴ። በቃ በጭንቀት ጭንቅላቴ ሊፈነዳ ነው። ልጆቼ እኔ የሆነ ነገር ከሆንኩኝ ልጆቼ ሜዳ ላይ ነው የሚወድቁብኝ። ማንም የላቸውም። ከአባታቸው ጋር ከተለያየውኝ 5 ዓመቴ አይረዳቸውም። በፍርድ ቤትም ከስሼው ነበረ፣ ግን ካደ። ልጆቹንም የኔ ልጆች አይደሉም አለ። አሁንም ፍርድ ቤት ላይ ነው ጉዳዩ ያለው። እና በቃ ብዙ መከራና ችግር እያሳለፍኩ ያለኝ ሴት ነኝ። ከእግዚአብሔር ቀጥሎ ደግሞ ያንቺ እርዳታ በትልቁ ያስፈልገኛል። ለምን መሰለሽ? ያንቺ እርዳታ የሚያስፈልገኝ በቃ እንዳልሞት ነው። አሁን በቃ እንዳልሞት ነው የምፈራው። ምክንያቱም የሰው ልጅ ተጨንቆ ተጨንቆ መጨረሻ ላይ የሚያመራው ወደ ሞት ነው። እና በቃ እንደምንም ብለሽ እንደ እናት እንደ እህት አግዥኝ በእግዚአብሔር። እኔ አቃተኝ፣ በጣም ስላቃተኝ ነው በቃ ነገሮች ከአቅሜ በላይ ስለሆኑብኝ ነው። አሁን እንደዚህም ጽፌልሽ ስታስገብኝ በጣም ነው ደስ ያለኝ፣ በጣም ማለት ነው። አንቺ ቤት ገብቶ ያልተረዳ፣ አንቺ ቤት ገብቶ ችግሩ ያልተፈታለት፣ ህመምም መታከምም ካለበት ያልታከመ፣ ተቸግሮም ደግሞ ያልደረሽለት ሰው የለም። ስለዚህ ለእኔም ከእግዚአብሔር ቀጥሎ እንደምታግዥኝ የሆነ ተስፋ አለኝ እና እባክሽ ተጨነኩኝ። ምን ላድርግ? በእናትሽ አቡ በቃ ጨነቀኝ። ልጆቼ በጣም ነው የሚያሳዝኑኝ። ደግሞ ብዙ ዋጋ የከፈልኩባቸው ልጆቼ ናቸው። በጣም ብዙ መንገድ መጥቻለሁኝ እነሱን ለማሳደግ፣ እነሱን ለማስተማር ብዙ ለፍቻለሁኝ። ግን አሁን አቃተኝ። ምክንያቱም ጤና ከሌለሽ መስራት ካልቻልሽ ልጆችሽ መብላት አይችሉም፣ መማር አይችሉም፣ ጎዳና ነው የሚወጡብሽ። ልጄ ወንዱ ልጅ 11 ዓመቱ ነው። መስከረም ሲመጣ 12 ዓመት ይሞላዋል። እሱም ከኔ ጋር አሁን ተጨነቀ። ሌሊት እኔ እንቅልፍ የለኝም። ሳለቅስ ተነስቶ አብሮኝ ቁጭ ብሎ ነው ልጄ የሚያለቅሰው። እና እባክሽ በቃ የምትችይውን አድርጊ ሀቡ። እግዚአብሔር ምስክሬ ነው። እኔ በጭንቀት ልሞት ነው። በተደጋጋሚ ቪዲዮ ሰራለሁኝ፣ የሆነ ነገር እሞክራለሁኝ። ከዛ ግን ምንም እየተሳካልኝ አይደለም። ምንም ነገር ነው የምልሽ። በቃ እጄም በጣም ያመኛል። አሁን ለልጆቼ እንደዚህ ሽንኩርት ከትፌ ማብላት እያቃተኝ ነው። ይሄ ልብስ ማጠብ ለልጆቼ የሆነ ነገር መስራት ምናምን አይደለም። እሱም ታዩ ከአመት በፊት ምናምን የቆመ ነገር ነው። ለምን እጄም በጣም ህመም አለው። ከመኪናው አደጋ ደግሞ በበለጠ እሱ የመታኝ በጣም ከባድ ጉዳት ስለሆነ ህመም አለው። ካልታከምኩኝ ድኜ ለልጆቼ መስራት አልችልም። እና ምን ላድርግ? ጨነቀኝ፣ በጣም ጨነቀኝ፣ አቃተኝ፣ ከበደኝ፣ ህይወት ከበደኝ። ወጣት ነኝ፣ በቃ ደህና መሆን መስራት የምችል ልጅ ነኝ። ለልጆቼ ምንም ነገር ማድረግ የምችል ልጅ ነኝ። ግን ጤና ከሌለ፣ የሰው ልጅ ጤና ከሌለው ምንም ነገር ማድረግ አይችልም። ደህና በሆን ሰው ቤት እንጀራ ጋግሬ ልብስ አጥቤ ምንም ነገር አድርጌ እንትን እላለሁኝ፣ ሰራ ነበረ። ሌላም ሰው አስገብቶ የነበረ የሆነ ላይቭ ላይ ግን ምንም መልስ ሊሰጠኝ አልቻለም። የሆነ ትልቅ ተስፋ ሰጥቶኝ እጅሽን ትታከሚያለሽ፣ አይዞሽ፣ ከጎንሽ ነን ምናምን ካለኝ በኋላ ዝም አለኝ። ዋትስአፕ ላይ አውሪኝ ምናምን አለኝና ጸጥ አለኝ። በዛው ምንም አይነት መልስ አልመለሰልኝም። አላቅም ብቻ የሆነ ሰው የሆነ ተስፋ ይሰጠኛል፣ ይጽፉልኛል፣ አይዞሽ ትታከሚያለሽ ይሉኛል። በምሰራቸውን ቪዲዮዎች ምናምን እንትን ይሉልኛል። ግን በቃ ከዛ ምንም ነገር የሚሳካ ነገር የለም። ለምን እንደሆነ አላቅም። ምን አይነት እድል እንዳለኝም አላቅም። እና አቃተኝ፣ ከበደኝ። በቃ እህቴ እንደምታረጊ አድርጊኝ በእናትሽ። ለምን የሆነ ነገር ከሆንኩ በኋላ ማንም ሰው ልጆቼን ማንም ቼክ አያደርግልኝም። አስበሽዋል? አባታቸው ክዷቸው ያሉ ልጆች ናቸው። እኔ የሆነ ነገር ሆንኩባቸው ማለት በቃ የእነሱም ህይወት እዚህ ጋር ነው የሚያበቃው።
እና እባክሽ እህቴ እባክሽ አቃተኝ፣ ከበደኝ። አሁን አቅቶኛል፣ ተንገበገብኩኝ። ህመሙ ብትይ ችግሩ ብትይ ብዙ ነገር ከብዶኛል። በእናትሽ የምትችውን ነገር አድርጊልኝ። አንቺ ተናግረሽ ስትጨርሽ ጨርሻለሁ ስትይኝ እኔ መናገር ጀምራለሁ። ጨርሰሻል? ኪያ የመጀመሪያው ጥያቄ የገጨሽ መኪና አላሳከምሽም? የገጨሽ መኪና በህግ አልተጠየቀም? አላሳከመሽም? የገጨሽ ባለ መኪና ለምን በህግ አልተጠየቀም? ለምን አላሳከመሽም? ድሬዳዋ በምሰራ ሰዓት ነበረ። ድሬዳዋ እቃ እያመጣው ምናምን እሰራ ነበረ። በዛ ሰዓት ከሌሊቱ 10 ሰዓት ነበረ አደጋው ማለት ነው። እና አይሱዚ መኪና የቲማቲም መኪና ነበረ የገባብን መኪናው ላይ። 2 ዓመቱ ነው አደጋው፣ 2 ዓመት ሆነው እና ምንም አይነት ገዛም ሆነ ምንም አይነት ማሳከም አላደረገልኝም። ለምን? አደጋው ሌሊት ስለነበረ። እኛ ያለንበት ደግሞ በጣም መኪናው ዳሜጅ ሆኖ ነበረ በሰዓቱ። ቀጥታ ሰዎች ሌሊት ስለነበረ እዛ ጋ የነበሩ ሰዎች ደርሰውልን ገደል ነበር የገባው መኪናው። ሁላችንንም ለማትረፍ ወደ ሆስፒታሉ የወሰዱን። ከዛ ሆስፒታል እዛ ድሬዳዋ ሆስፒታል 19 ቀን ታከምኩኝ። ያው የሕክምናም ስህተት አለ። ሰርጀሪም ተሰርቻለሁ። 3 ጊዜ ምናምን ሰርጀሪ አድርጌያለሁ እጄ ላይ። ግን ባለመኪናውን ማግኘት አልቻልንም ሌሊት ስለነበረ። አልተገኘም ባለመኪናው ነው? አዎ ሌሊት ነበረ። የቲማቲም መኪና ነበረ። ሌሊት ስለነበረ አደጋው የተፈጠረው መኪናው አልተያዘም በሰዓቱ። እኛን የማዳን ርብርብ ላይ ነበረ ህዝቡም የነበረው። እሺ ባለቤትሽስ የመታሽ? እሺ ባለመኪናው ጠፋ፣ አላሳከመኝም። አንድ እጄን መኪና የገጨኝ ጠፋ፣ አልተገኘም፣ አላሳከመኝም። ኦኬ። ሁለተኛው እጅሽስ ባልሽ የደበደበሽ እሱም አላሳከመሽም? ለምን? እሱም በህግ አልተጠየቀም? እሱም ጠፋ? ኧረ በሰዓቱ ጭራሽ ምንም አልተጠየቀም። ምክንያቱም እኔ የዛን ጊዜ ልክ እጄን መታኝ። ብዙ ጊዜ በእርግጥ በጣም እንጣላለን። ከዛ እኔ እጄን ሲመታኝ ምንድን ያደረግኩት ልጆቼን ይዤ ከዛ ቤት መውጣት ነበር የነበረብኝ። ምክንያቱም ምንም እሱ ጋር የቀረኝ ነገር የለም ነበረ። እሱ ጋር ከቆየሁኝ አንድም መሞት አንድም በቃ ማለት ምንም አማራጭ የለኝም ታውቂያለሽ። እና ከሱ ቤት ወጥቼ ቀጥታ ወደ ናዝሬት ነው የመጣሁት። እኔ አርሲ አቦምሳ ልጅ ነኝ። በጣም እፈራዋለሁ። በቃ አልከሰስሽም? በሰዓቱ ምንም አልከሰስኩትም። በሰዓቱ ምንም ነገር አላደረግኩኝም። ሰዎች የሆነ ነገር እንዲያደርጉልኝ እንደዚህ ህግ ምናምን አማክሬ ነበረ። ግን እሱ በቃ እንደዛ ካደረገኝ በኋላ ከከተማውም ላይ ዞር አለ። እኔ እናቴ ቤት ነው የሄድኩትኝ። እንደዛ አድርጎኝ ወደ እናቴ ቤት ነበር የሄድኩትኝና በወጌሻም ሐኪምም ምንም እንትን አለ። ግን በሰዓቱ ምንም ሳንቲም ስላልነበረኝ ህክምና አላደረግኩም። ለዚህኛው እጄ ምንም አይነት ህክምና አላደረግኩኝም። ወጌሻ ብቻ ነበረ ተደጋጋሚ። እሱን በህግ ለምን አልጠየቅሽውም? ዛሬ ላይ እንዲህ ከምትሆኚ እሱን ህግ ያስገድደው ነበር። አንደኛ እንዲያሳክምሽ፣ ሁለተኛ ልጆቹን ካደ ብለሻል። ከካደ ዲኤንኤ ምርመራ እንዴት አይደረግም? አሁን ደግሞ አንድ የሆነ ሶሻል ሚዲያ ላይ እንደዚህ አናግሬ ቀርቤ አላለም። ፍርድ ቤት ዝም አላለም። ዲኤንኤ ምርመራ ነው የተባለው። እኔ ደግሞ ዲኤንኤ ምርመራ አቅም የለኝም። ዲኤንኤ ምርመራ ለማድረግ ምንም አይነት አቅም ስለሌለኝ አንድ ሚዲያ ላይ እንደዚህ ደውዬ አቅርቡኝና ልጆቼን ክዶ ነው አባታቸው እና እስቲ ዲኤንኤ ያስመርምሩልኝ ብዬ ቀረብኩኝ ሚዲያው ላይ። ሚዲያውም እሺ ብሎ ተቀበለኝ። ግን አሁን እሱ ፍርድ ቤቱ ማዘዣ አውጥቶበታል። ዲኤንኤ እንዲመረመር ሊገኝ አልቻለም፣ ጠፍቷል። በተደጋጋሚ እየፈለጉት ነው። አቃቢ ሕጉም ማዘዣ አውጥቼበታለሁ እየፈለግኩት ነው ብሎኛል። ሚዲያውስ የደወልሽው ሚዲያ ምን አሉሽ? ይምጣ ነው እሱ ይምጣ ብለዋል። ይምጣና እሱ መጥቶ እዚህ ጋር ናሙና ሲሰጥ ነው። ናሙና ሰጥቶ ከልጆቹ ጋር ፈቃደኛ ሆኖ እንጂ አቀረብሽ? አቅርቦኛል። ሚዲያው አቅርቦኛል። የሆነ እርቅ ሚዲያ ነው። በዩቲዩብ እኮ ተላልፏል የኔ ፕሮግራም። እርቅ ሚዲያ እንትና እንዳልክ ሚዲያ ላይ ነው የቀረብኩት እኮ። እርቅ ማዕድ ነው የፕሮግራሙ ስም። እርቅ ማዕድ ነው የሚለቀቀው ደግሞ ሳሚ ስቱዲዮ ዩቱብ ቻናል ላይ ነው። መቼ ነው ኢንተርቪው የተደረግሽው? እዛ ላይ
ቆየ። ቢያንስ 2 ወር አለፈው ይመስለኛል። 2 ወር አልፎታል። አሁን በሱ ምክንያት ነው የዘገየው እንትኑ ምርመራውም ዲኤንኤ ምርመራው። ኦኬ እነሱ በእነሱ ገንዘብ ሊያስመረምሩ እሱ መጥቶ ናሙና መስጠት አለበት ነው አይደል? ናሙና ካልሰጠ ምንም ነገር ድጋሜ እርዳታ እንኳን ቢያስፈልግሽ፣ አሁን እኔ እጄን ስለታመምኩኝ ሰዎች እንዲያግዙኝ እፈልጋለሁ። መታከም ስለምፈልግ ድጋሜ እናንተ ሚዲያ ላይ አቅርቡኝ አልኩትኝ ማለት ነው። እሱ ናሙናውን ካልሰጠ መጥቶ እዚህ ጋር ናሙና ካልሰጠ ምን ይዘን ነው ሚዲያው ላይ መልሰን የምናቀርብሽ? አንድና አንድ የዲኤንኤ ጉዳይ ነው እኛ ሚዲያ ላይ ያመጣሽ። ስለዚህ የዲኤንኤውን ውጤት ይዘን ስንቀርብ ነው ህዝቡም የሆነ ነገር የሚያደርግልሽ አለኝ እንጂ በመቅረብሽ እዛ ሚዲያ ላይ ምንም አይነት እርዳታ አልተደረገልሽም። ታሪክሽ ላይ አካውንትሽ እና ስልክ አይነት እርዳታ አልተደረገልኝም። መጀመሪያ ወደ ሚዲያው ሲሄድ እኔ ግን መታገዝ እፈልጋለሁ አላስቀመጡ መታገዝም እፈልጋለሁኝ ምክንያቱም እጄን ታምም ያለሁኝ ምን ይሻለኛል ስለው፣ አይ መጀመሪያ አሁን ስለ ዲኤንኤ ነው እንትናችን ርዕሳችን የዲኤንኤ ጉዳይ ስለሆነ ዲኤንኤውን ከጨረስን በኋላ ግን እንትን እንላለን፣ ላንቺ ደግሞ እንድትረጂ ህዝብ የኢትዮጵያ ህዝብ እንዲያግዝሽ ጥሪ እናቀርባለን አለኝ። ግን አሁን ግዴታ እሱ መመርመር አለበት አለ። የኔ ጥያቄ የነበረው ኢንተርቪውሽ ላይ ስልክ ቁጥርሽና አካውንትሽ አልተቀመጠም? አልተቀመጠም፣ አላስቀመጠም። ኦኬ እሺ። አሁን ጋይስ ማገዝ የምትችሉ ሰዎች ኪያን አካውንት ነበሯ እንደገና እዚህ ጋር መናገር ትችላለሽ። አካውንት ነበርሽ ያው እዚህ ጋር 2500 ሰዎች አላችሁ፣ አግዙኝ ለልጆቼ ልታከምና ለስራ በቃ በምትችሉት 100 ብር 50 ብር በአቅማችሁ ሁላችሁ የሚያቅማችሁን አግዙኝና እንደምንም ከፈጣሪ ቀጥሎ ያላችሁኝ እናንተ ናችሁና እባካችሁ አግዙኝና ልታከም በምትችሉት እርዱኝ እላለሁኝ። የባንክ አካውንት ሰርጀሪው ስንት ነው እያለች ነው አንዷ ኮመንት ላይ። አንደኛው እጄ ከ200 ሺህ ብር በላይ ያስፈልጋል የተባልኩት። ለአንደኛው እጄ ደግሞ ሰርጀሪው ስለሚከብድ ምክንያቱም ሰርጀሪውን ከተሰራው በኋላ ለማገገም 1 ዓመት ይፈጅብኛል። እንትን መጥፎ ቦታ ነው ያለው አለ ጉዳቱ ዶክተሩ ሲነግረኝ ማለት ነው። አይ ሰርጀሪ ስሩኝ እኔ አቅም አለኝ ሰርጀሪ መሰራት እችላለሁኝ ካልሽም ችግር የለውም እንሰራሻለን፣ ግን ለማገገም 1 ዓመት ይፈጅብሻል ቁስሉ ለመዳን ብሎኛል ማለት ነው። እና የአንደኛውን እጄን ምን ያክል መጠን እንደሚያስፈልገኝ አልነገረኝም። የአንደኛው እጄ ግን ከ200 ሺህ ብር በላይ ግዴታ ያስፈልግሻል አለ። ግን ሕክምናውን ጨርሰሽ እስከምትወጪ ደግሞ ይሄን ያክል ነው ብለን መወሰን አንችልም። በቃ ጨርሰሽ ስትወጪ የዛን ጊዜ ነው እንጂ የምታውቂው እኛ እንዲህ ነው ብለን አንነግርሽም ብሎኛል። እሺ ጋይስ አካውንት ነምበሯ ባይዋ ላይ ያለ ፕሮፋይሏ ላይ ታሳየን እያሉ ነው። ሀቡ ቪዲዮ ከፍቼ ላሳየታ። አይ ማሬ አይ እኔ አካውንቴ ሴንሲቲቭ ነው ይዘጋል። እቤቷ እየገባችሁ ፖስት አድርጋለች ፕሮፋይሏ ላይ እየነካችሁ አካውንቷን እየገባችሁ ቪዲዮቿን ፖስት አድርጋለች እያሉ ነው ኮመንት ላይ። እና ደግሞ ፕሮፋይሏ ላይ ባይዋ ላይ ደግሞ አካውንት ነምበሯ ያስቀምጡ አለ ነምበሯን አስቀምጣለች። ብዙ ሰዎች ታሳይ ብለው እየጻፉ ነው። እኔ ቤት ገብታችሁ ግን ማለት ነው ቪዲዮ የሰራሁት ቪዲዮ አለ። ስትራይክ ስላለብኝ ዋርኒንግ ስላለብኝ አሁን ዋርኒንግ ይሰጠኛል። ገባሽ? ለዛ ነው እና የመጨረሻ እንትን ላይ ነው ያለሁት፣ ስትራይክ ላይ ነው ያለሁት። አካውንት ሽሽጭ በምን አካውንት? ቲክቶክ አካውንቷን ስንት ያወጣላታል? አንድ ፎሎ በ1 ብር ትገዟታላችሁ። 183 ሺህ ነው ያላት። አንድ ፎሎ በ1 ብር ብትገዟት 183 ሺህ ይመጣል። የሚገዛሽ ሰው ብታገኝ ትሸጫለሽ? እሸጠዋለሁ። ምክንያቱም ለልጆቼ ቢያንስ እኔ እስከምታከም ለልጆቼ ምንም ነገር ያደርግልኛል። እሺ እና እንዴት 183 ሺህ ፎሎ ልታገኝ ይቻልሽ? ቪዲዮ በየቀኑ ትፖስቻለሽ?
ቪዲዮ እየሰራሁ ነበረ። በቃ እንትን ከተመረመርኩ የኤምአርአይ የአልትራሳውንዱን የራጁን ውጤት ካየሁኝ በኋላ ሰዎች ግዴታ እንዲያግዙኝ ስለምፈልግ ቪዲዮ እየሰራሁኝ ከ3 ወር ምናምን 3 ወር አልሞላውም 183,000 ከገባ ማለት ነው። አክቲቭ ነው ማለት ነው አካውንቷ። መግዛት የምትፈልጉ ከሆነ ትሸጥላችኋለች። አዲስ ከፍተና ፎሎ እናደርጋታለን። እሺ በተረፈ ደግሞ ባይዋ ላይ አካውንት ነንበሯ አለ። እባካችሁ ማገዝ የምትችሉ በጠቅላላ አካውንቷን ከፕሮፋይሏ ላይ እየወሰዳችሁ አቅማችሁን አድርጉ። አካውንቷ ፕሮፋይሏ ላይ ያለ እንደገና ማስታወቂያ ማሰራት የምትፈልጉ ይላል። ማስታወቂያ ማሰራት ደግሞ ሀቡ አንቺ ቤት ላይ እኔን ማሳከም የሚችል ሰው ካለ ቻሌ አንዴ እያነበብኩልሽ ነው ውዴ። አንድ ደቂቃ ማስታወቂያ ማሰራት የምትፈልጉ 0946788289 በዛ ቁጥሩ 0946 ከዛ 788289 ኦኬ ትክክል ነው። ማስታወቂያ ማሰራት የምትፈልጉ በ0946788289 ታገኟታላችሁ። እንዲሁም ባንክ አካውንቷን አስቀምጣለች። 113954 ነው የባንክ አካውንቷ። ስልክ ቁጥሯም የባንክ አካውንቷ አይደለም 1013 ተሳስቻለሁ። እንደዛ እስቲ አንቺ በይላ እስቲ 1013 ያልኩትኝ እኔ 1136954192 እንዲህ እኮ ነው ያልኩት። 19 አዎ ልክ ነሽ። እኔ ምናልባት አንቺ አንድ እየነጣጠልሽ ከሆነ የምትናገሪው እኔ የምናገረው እንደዛ ነው። 1136954192 ከባዮች ላይ ከፕሮፋይልሽ ላይ እያነበብኩ ነው የተናገርኩት። አዎ ትክክል። እሺ 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 ሀቡ በማርያም አግዥኝ፣ በባንክ ዕዳ ተይዤ ነው አግዥኝ። ሜሮንዬ የባንክ ዕዳ እየተሰራ ቀስ ተብሎ ይከፈላል። ዋናው ጤና ነው። አንቺ ጤነኛ ከሆንሽ ሰርተሽ ትከፍያለሽ የባንክ ዕዳውን። ሀቡ ድሪንክ ዋተር። አጥሚት እየጠጣሁ ነው። አጥሚቴን ስጨርስ እጠጣለሁ። ሀቡዬ እባክሽ ጓደኛዬ እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ። አስተማሪ ታሪክ ያለው ይጻፍ። አንድ ቁጥር የምትጽፉ ሰዎች ግን አይ ዶንት አንደርስታንድ ዋይ በርዶብኝ ነው እኮ ላይ ሙቀየ እንደምትኩስ አጥሚት እሺ እባክሽ እባክሽ ምንድን ነው? እሺ መግባት የሚፈልግ ቤት ኢንቫይት አድርገሽ እንትናስ ማለት ነው ነበር ስሟ ሀጅራ የታለች? የሆነች ልጅ ዛሬ በአረብ ሀገር መሄድ የምትፈልገው አይታለች፣ ወስዳታለሁ ብላን ነበር። ቤቴልም ኢንቫይት አረኩሽ እኮ አስተማሪ ታሪክ አለኝ ያልሽው ኢንቫይት አረኩሽ። አክሰፕት የሚለውን ንኪና ጌቢ